በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንዴት አመሻችሁ? የኃጢአታችንን ብዛት የሰውነታችንን ክፋት ሳይመለከት በእድሜያችን ላይ ይህችን ቀን የጨመረልን በዚህም ቅዱስ ስፍራ ሰብስቦን ቅዱስ ቃሉን እንድንሰማም እንድናሰማም የረዳን የአባቶቻችን የቅዱሳን አምላክ የእኛም አባት እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር አምላካችን ከመላኩ ከቅዱስ ሩፋኤል በረከት ረድኤት ሁላችንን የሚያሳትፈን አሜን። እንኳን ለታላቁ ለዐቢይ ጾም በሰላም በጤና ደረሰን አደረሳችሁ ይባላል አይደለም? የዛሬ ዓመትም ልክ እንደዚህ ነው ያልኳችሁ ይባላል አይደለም ብያችኋል። ለምን የተለመደው ብዙ ጊዜ ጾሙ ሲገባ ሳይሆን መቼ ነው? ጾሙ ሲፈታ ነው እንኳን አደረሳችሁ እንባባለው። ነገር ግን ከምንም በላይ እንኳን አደረሳችሁ መባባል ካለብን መባባል ያለብን ጾሙ ሲገባ በጾሙ የመጀመሪያ ቀን ወይም ደግሞ የቅበላ ዕለት ነው እንኳን አደረሳችሁ እንኳን አደረሰ መባባል ያለብን። መልካም፣ ለዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ ዐቢይ ጾምን በሚመለከት ከኔ ጋራ ለጥቂት ደቂቃዎች እንቆያለን። እግዚአብሔር አምላካችን ጉባኤያችንን ቅዱሱን መንፈስ ልኮ ይባርክልን። መልካም፣ ጾምን ቀድሱ። ጾምን ምን በሉ? ቀድሱ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 15 ላይ ይህንን ቃል መመልከት ይቻላል። ጾምን ቀድሱ ጉባኤውንም አውጁ ይላል የእግዚአብሔር ቃል። ምናልባት ይህንን ርዕስ በተለያየ ጊዜ በተለያዩ መምህራን ተማምረን ይሆናል። ስለ ጾም በየዓመቱ እንማራለን። የእግዚአብሔር ቃል ደግሞ ማለዳ ማለዳ ምንድን ነው? አዲስ ነው። እንኳን የዛሬ ዓመት የተማርነውን አንዳንዶቻችን የዛሬ ሳምንት የተማርነውንም ስለማናስታውስ ማለት ነው። ቃሉን ከመጽሐፍ ቅዱሱ ላይ እመለከተዋለሁ። እንዲህ ይላል ትንቢተ ኢዩኤል ምዕራፍ 2 ከቁጥር 12 ጀምሮ አነበዋለሁ። አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በለቅሶና በዋይታ በጾምም ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ ምንና ምን? ቸርና መሐሪ። በደንብ ስሙኝ። ቁጣው የዘገየ ምህረቱም የበዛ ምኑ የበዛ? ምህረቱ የበዛ በምህረቱ ባለጸጋ የሆነ ማለት ነው። ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። የሚመለስና የሚጸጸት እንደሆነ ለአምላካችሁም ለእግዚአብሔር የእህልና የመጠጥ ቁርባን የሚሆነውን በረከት የሚያተርፍ እንደሆነ ማን ያውቃል? በጽዮን መለከትን ንፉ፣ ጾምንም ቀድሱ፣ ጉባኤውንም አውጁ፣ ሕዝቡንም አከማቹ፣ ማህበሩንም ቀድሱ፣ ሽማግሌዎቹንም ሰብስቡ፣ ሕፃናቱንና ጡት የሚጠቡትን አከማቹ፣ ሙሽራው ከልፍኙ ሙሽራይቱ ከጫጉላው ይውጡ ይላል። ስለ ቃሉ ባለቤት እግዚአብሔር አምላካችን በድጋሚ ስሙ ለዘላለም የተመሰገነ ይሁን። በመጀመሪያ ደረጃ ጾም ማለት ምን ማለት ነው? ከቃሉ ትርጓሜ እንነሳለን። ጾም ማለት መከልከል፣ መራቅ፣ መለየት፣ መተው ማለት ነው። ከዚህ የወጣ ትርጉም የለውም። ጾም ማለት መከልከል፣ መራቅ፣ መለየት፣ መተው ማለት ነው። ጾም ሁለት አይነት ጾም አለ። ስንት አይነት ጾም አለ? ሁለት አይነት። በደንብ ስሙኝ።
አንደኛው ቅበላና ፋሲካ ያለው ጾም ነው። ለተወሰነ ጊዜ፣ ለተወሰነ ቀን፣ ለተወሰነ ሰዓት ከተወሰኑ የጥሉላት ምግቦች ከእንስሳትና ከእንስሳት ተዋጽኦዎች የምንለይበት ጾም ነው። ይሄ ጾም ቅበላ አለው፣ ደግሞም ፋሲካ አለው። ቅበላው እሁድ ነው። አሁን የያዝነው የአብይ ጾም፣ ፋሲካውም እሁድ ነው አይደለም? ሁለተኛው ጾም ግን ቅበላም ፋሲካም የለውም። እየሰማችሁኝ ነው? እግዚአብሔር ይስማችሁ። አሜን። ሁለተኛው ጾም ግን ቅበላና ፋሲካ የለውም። ይሄውም ከኃጢአት ነው የምንጾመው፣ ከበደል ነው የምንጾመው። ለዚህኛው ጾም ቅበላና ፋሲካ የለውም። ለምሳሌ ጾም ማለት ምን ማለት ነው ብያችኋለሁ? መከልከል አይደል? ከኃጢአት ተከልከሉ። መለየት ነው ብያችኋለሁ። ከኃጢአት ተለዩ ማለት ነው። መተው ማለት ነው ብያችኋለሁ። ኃጢአትን ተዉ ማለት ነው። ጾም ማለት መከልከል፣ መለየት፣ መተው፣ መራቅ ማለት ነው። ከኃጢአት ራቁ። ይሄኛው ጾም ቅበላም ፋሲካም የለውም። ጾም መቼ ተጀመረ? ጾም በማን ተጀመረ? ጾምን ማን ጀመረው? ይሄን ደግሞ እናያለን። ባጭሩ ነው ማስቀምጥላችሁ። ጾም መቼ ተጀመረ? አዳምና ሔዋን ገነት ውስጥ እያሉ ተጀመረ። በነማን ተጀመረ? በአዳምና በሔዋን ተጀመረ። ማን ጀመረው? እግዚአብሔር ጀመረው። አዳምና ሔዋን የት እያሉ ነው ጾም የታወጀላቸው ወይም የተሰጣቸው? በገነት እያሉ ነው። በገነት እያሉ ጾም ማለት መከልከል፣ መለየት፣ መራቅ፣ መተው ነው። እግዚአብሔር በገነት መካከል ካበቀላቸው ዛፎች ሁሉን ብሉ አላቸው። ነገር ግን አንድ ነገር ከለከላቸው። ነገር ግን ከአንድ ነገር እንዲርቁ አዘዛቸው። ነገር ግን ሁሉን በልተው አንድ ነገር እንዲተዉ አዘዛቸው። ሁሉን እንዲጠቀሙበት አዞ ከአንዲቷ ከዕፀ በለስ ግን እንዲለዩ አዘዛቸው። ጾም ማለት መከልከል፣ መራቅ፣ መለየት፣ መተው ማለት ነው። ከዕፀ በለስ ተለዩ፣ ዕፀ በለስን ተዉ፣ ከዕፀ በለስ ራቁ፣ ከዕፀ በለስ ተከልከሉ አላቸው። ሁሉን ፈቅዶ አንድ ዕፀ በለስን እንዲጾሟት አዘዛቸው። ለምን? ንፉግ ስለሆነ አይደለም። በፈጣሪና በፍጡር መካከል ያለውን ልዩነት፣ በገዢና በተገዢ በአምላክና በሰው መካከል ያለውን ልዩነት ለማመልከት ለማጠየቅ እግዚአብሔር ፈጣሪ አዳምና ሔዋን ፍጡር ስለሆኑ ጾም ሕግ ሆኖ ተሰጣቸው። እንዲጠብቋት ትእዛዝ ተሰጣቸው። እንግዲህ በገነት ሰው ጾም ከተባለ በገነት ውስጥ ሆኖ በዚህ ዓለም ላይ ያለን ደግሞ ጾም ቢባል እንዴት ነው? ልክ ነው? ልክ አይደለም? እምን ጾመው የት ለመግባት ነው? ገነት ለመግባት አይደል? ገነት ሆነው ጾሙ ካላቸው በዚህ ፈተና በበዛበት ዓለም ደግሞ መጾም አለብን። በዚህ መከራ በበዛበት ወጀብ በበዛበት ደግሞ ኃጢአት በበዛበት ደግሞ ዓለም ላይ መጾም አለብን። እግዚአብሔር አዳምንና ሔዋንን በገነት እያሉ ነው ጾሙ ያላቸው። ያን ጾም ለ7 ዓመት ከ1 ወር ከ17 ቀን ጾም ሳይገድፉ ጾሙ። ለስንት ዓመት አልኳችሁ? ለ7 ዓመት ከ1 ወር ከ17 ቀን ብቻ ጾሙ። ይሄንን ጾም ይሄን ቃል በመጽሐፈ ኩፋሌ ምዕራፍ 4 ቁጥር 16 ጀምሮ ታገኙታላችሁ። አነበዋለሁ። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 16። ኩፋሌ ማለት የተከፈለ የተውጣጣ ማለት ነው። ከአምስቱ ብሔረ ኦሪት፣ ከኦሪት ዘፍጥረት፣ ከኦሪት ዘጸአት፣ ከኦሪት ዘሁልቁ፣ ከኦሪት ዘሌዋውያን፣ ከኦሪት ዘዳግም፣ ከአምስቱ ብሔረ ኦሪት የተውጣጣ የመጽሐፍ ቅዱስ ክፍል ማለት ነው። በደንብ ስሙኝ። ዛሬ ትምህርት ነው፣ ስብከት አይደለም። ቁጥር 16 ላይ ምን ይላል? ፍሬውንም ለቅሞ ይበላ ነበረ፣ በልቶም የተረፈውን ለእርሱም ለሚስቱም ያኖር ነበረ፣ የሚጠብቀውንም ያኖር ነበረ። ጠንቅቆ ቆጥሮ የፈጸማቸው 7ቱ ዘመን ባለቀ ጊዜ ይላል። 7ቱ ዓመት ማለት ነው። 2ኛ ወር በባተ ማለት በገባ ማለት ነው። 2ኛ ወር በባተ በ17ኛው ቀን በምድር ላይ የሚሄድ እባብ ወደ ሔዋን ቀረበ ይላል።
ሁለተኛ ወር በገባ አንደኛ ወር አልፎ 7 ዓመት ከ1 ወር ከስንት ቀን? ከ17 ቀን ጾም ሳይገድፉ በገነት አዳምና ሔዋን ኖሩ። ከ7 ዓመት ከ1 ወር ከ17 ቀን በኋላ ግን እባብ መጣ። ታሪኩን ስለምታውቁት አሳታቸው፣ ከገነት አስወጣቸው። መልካም ጾም በእግዚአብሔር ተጀመረ። ጾም በአዳምና በሔዋን ተጀመረ። ጾም ገነት ውስጥ ተጀመረ። ይሄ አይጠፋችሁም አይደል? መልካም ወደ አዲስ ኪዳን እንምጣ። በአዲስ ኪዳን ጾም ማን ጀመረ? ጾም መቼ ተጀመረ? ጾም በማን ተጀመረ? በሐዲስ ኪዳን። ሐዲስ ኪዳን ኪዳን ማለት ውል፣ ስምምነት ማለት ነው። በአዲሱ ኪዳን በአዲሱ ውል ደግሞ አምላካችን ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ አዲሱ ኪዳን ተጀመረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ 33 ዓመት ከ3 ወር ተመላልሷል። ልክ 30 ዓመት ሲሞላው አገልግሎት ጀመረ። ስንት ዓመት ሲሞላው? 30 ዓመት። ለምንድን ነው በ30 ዓመቱ የጀመረው? እቺንም በዚችው አይተናን እንለፍ። በብሉይ ኪዳን አገልጋይ ካህናት የሚመረጡት ከ30 ዓመት ወደ ላይ ያሉት ናቸው። 30 ዓመት ሳይሞላው ማንም ሰው ለአገልግሎት አይወጣም። ከ30 ዓመት ወደ ላይ ነው የሚቆጠሩት። ልክ 30 ዓመት ሲሞላቸው አገልግሎት ይጀምራሉ። 30 ዓመት ሳይሞላው አገልግሎት ቢጀምር ኖሮ ጌታ ፈሪሳውያን ምን ይሉት ነበረ? የሙሴን ሕግ ሻረ። የማንን ሕግ ሻረ? የሙሴን ሕግ ሻረ። 30 ዓመት ሳይሞላው እንዴት አገልግሎት ይጀምራል ብለው የሚከሱበት የሚወቅሱበት አንድ ስህተት ባገኙበት ነበረ። 30 ዓመት እስኪሞላው ድረስ ጌታ ምንም ነገር አልጀመረም። ምንም ነገር አልጀመረም። ለምን? አገልግሎት በብሉይ ኪዳን የሚጀመረው ከ30 ዓመት ጀምሮ ነው። ሌዋውያን ይባላሉ። ክህነት እነማን ናቸው የሚጀምሩት? ሌዋውያን። በደንብ ስሙኝ ወገኖቼ። ሌዋውያን ካህናት አገልግሎት የሚጀምሩት ልክ 30 ዓመት ሲሞላቸው አገልግሎት ይጀምራሉ። ከ30 ዓመት በታች ከ30 ዓመት በላይ በፍጹም በሙሴ ሕግ አይታዘዝም። ልክ 30 ዓመት ሲሞላው ጌታ የማቴዎስ ወንጌል ምዕራፍ 3 ላይ ምን አለ? በዮሐንስ እጅ ተጠመቀ ይላል አይደል? በዮሐንስ እጅ 30 ዓመት ሲሞላው ተጠመቀ። 30 ዓመት ሞልቶት ከተጠመቀ በኋላ ሳይውል ሳያድር ወዴት ነው ሄደው? እስቲ ንገሩኝ እናንተ። ወደ ገዳመ ቆሮንቶስ ምን ሊያደርግ 40 ቀንና 40 ሌሊት ምን ሊያደርግ? ሊጾም ሊጸልይ። በአዲስ ኪዳን ጾም የጀመረልን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለምንድን ነው ጾምን ከምንም በላይ የመጀመሪያው ስራው ያደረገው ቢሉ፣ ወደዚህ ምድር ጌታ ኢየሱስ የመጣው ለሁለት ነገር ነው። መናፍቃን ሲጠይቋችሁ ኢየሱስ ክርስቶስ ወደዚህ ዓለም የመጣው ለሁለት ነገር ነው በሏቸው። አንደኛ እኛን ከዘላለም ሞት ወደ ዘላለም ሕይወት ለማሻገር፣ እኛን ከዘላለም ሞት ለማዳን የመጣው ጌታ ኢየሱስ። ግልጽ ነው። ከሲኦል ወደ ገነት ለማሻገር ሞቶ ሞታችንን ለዘላለም ሊውጥልን፣ ካሳ ሊሆን፣ ምትክ ሊሆን፣ ቤዛ ሊሆን፣ በአዳም ምትክ ሆኖ ሞትን ለዘላለም ለመዋጥ እኛን ከዘላለም ሞት ለማዳን መጥቷል። ሁለተኛው ለአርአያነት ነው የመጣው። አብነት ሊሆነን፣ ምሳሌ ሊሆነን፣ ጾሞ ጾሙ ሊለን፣ ጸልዮ ጸልዩ ሊለን፣ ወደ ፈተና እንዳትገቡ ትጉና ጸልዩ ከማለቱ በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ነበር ያደረገው? እስቲ ንገሩኝ። አልጸለየም? ጸልየዋል አይደለም? ጸልየዋል። ያውም በምድር ላይ ላቡ እንደ ደም እስኪንጠባጠብ ድረስ። እሱ ሲጸልይ ጴጥሮስ፣ ያዕቆብ፣ ዮሐንስ ተኝተው ነበር ይላል። ምን ብለው ነበረ? ተኝተው ነበረ።
በጣም የሚገርማችሁ ነገር ተኝተው እነሱ ያንኮራፋሉ። ከኔ ጋር ጥቂት እንኳን ልትተጉ እንዴት አልቻላችሁም እስኪላቸው ድረስ ማለት ነው። ለአርአያነት ስለመጣ የመጀመሪያው ስራው ያደረገው ከተጠመቀ በኋላ ጾምን ነው። የሚገርማችሁ ሐዋርያት ጸጋ መንፈስ ቅዱስ ከተቀበሉ በኋላ ትዝ ይላችኋል፣ የሰኔ ጾም የምን ጾም ነው? የሐዋርያት አይደለም። ልክ በዓለ ሃምሳ ካለቀ በኋላ ነው የሰኔ ጾም የሚገባው። በዓለ ሃምሳ ወይም ጰራቅሊጦስ ጸጋ መንፈስ ቅዱስ ለሐዋርያት የወረደበት ቀን ነው። ልክ ጸጋ መንፈስ ቅዱስ ከተቀበሉ በኋላ በቀጥታ ወደ ጾም ነው የሄዱት። ወደ ስብከት አልሄዱ፣ ወደ ጾም። ለምን? ጌታ ኢየሱስ ክርስቶስ ከስብከት በፊት ያደረገው ምንድን ነው? መጾም ነው። መጾም ስለሆነ እነሱም ወደ ዓለም ሄደው ወንጌልን ለፍጥረት ሁሉ ከመስበካቸው በፊት ጾም ነው የጾሙት። ጾም የነፍስን ቁስል ስለምታደርቅ፣ ጾም ምድራዊውን፣ ሰማያዊውን፣ ጊዜያዊውን፣ ዘላለማዊውን፣ ስጋዊውን፣ መንፈሳዊውን ጸጋ ስለምታለብስ። ግልጽ ነው። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ በአዲስ ኪዳን ጾምን የጀመረው ማን ነው? ኢየሱስ ክርስቶስ ነው። ሳይውል ሳያድር ቀጥታ ገዳመ ቆሮንቶስ። ገዳም ማለት በነገራችን ላይ ምድረ በዳ ማለት ነው። ምን ማለት ነው? ምድረ በዳ ማለት ነው። ምንም የሌለበት። ዛሬም አባቶቻችን ምድረ በዳ ምንም የሌለበት ስፍራ የሞቀ የደመቀ ከሚለበስበት የላመ የጣመ ከሚበላበት ወደ ምድረ በዳ ሄደው አምላካችን ጌታችን ኢየሱስ ክርስቶስ እንደ ጾመው ዘመናቸውን ሙሉ ሲጾም ይኖራል። ዘመናቸውን ሙሉ ሲጸልዩ ይኖራሉ። ዘመናቸውን ሙሉ እግዚአብሔርን እያሰቡ ስለ ዓለም ይጸልያሉ። በጣም የሚገርማችሁ እነዚህን አባቶች የማናገሩ እድል አግኝታችሁ ስታናገሯቸው ጸልዩልኝ አባ ምናምን ስትሏቸው ችግር የለውም እጸልይልሻለሁ አይደለም የሚሉት። ምንድን ነው የሚሉት? እናንተ ለኛ ጸልዩልን እንጂ እንዴት እኛ ስለ እናንተ እንጸልያለን? እናንተ እኮ ያላችሁት እዛ ዓለም ፈተና ውስጥ ስንት ነገር እያያችሁ በስንት ነገር በስንት መሃል ነው ክርስትናችሁን ይዛችሁ ያላችሁ። እኛ እኮ ቀና ስንል ሰማይ ነው የምናየው፣ ዝቅ ስንል አሸዋ ነው። ምን አለ እዚህ ብላችሁ ነው? ምንም ፈተና የለም እኮ። ፈተናው ግን ያለው እነማጋ ነው? እንደዛ ነው የሚሉት። ከዛ ምን ይሏቸዋል መሰላችሁ? ባይሆን አባቶች አሉ ወደ በረሃ እንደው እግር ጥሉኝ ሲሄድ ክርስትና ስማችሁን ጻፉና ስጡኝና እዛ እንዲጸልዩላችሁ አደርጋለሁ ነው የሚሉት። እዚህ ያሉት አንዳንዶቹ ጎረቤቶቻችን አንተ ገንዘብ ታመጣለህ እኔ ባርካለሁ አላያችሁ ሲል አላያችሁትም? አንተ እኔን አይደለም የምትባርከው እኔ ነኝ የምባርከው። አንተ ገንዘብ ለኔ ታመጣለህ፣ አስራትን ታመጣለህ፣ እኔ ደግሞ ሪፖርት አደርግልሃለሁ ስላንተ። የትኛው ነው መንፈሳዊ? አይምሮ ያላችሁ ሰዎች ናችሁ። ሁሉን ፈትኑ ይላል እግዚአብሔር ቃል። የትኛው እውነተኛ እንደሆነ መለየት አያቅታችሁ። በግልጽ ጄፒኤስ የሚል ቸርች ያለው ሰውዬ ያው ቲክቶክ ላይም ምንም ላይ ታዩታላችሁ። እኔ ጸልይልሃለሁ እኔ የምባርክህ ምናምን ይላል። እና የትኛውም አይነት መንፈሳዊ ጸጋ እግዚአብሔር ቢሰጣችሁ ከቻላችሁ ስለናንተ ክፉ ነገር መጥፎ ኃጢአቱ ብቻ እንዲወራ አድርጉ ወይ ጸልዩ። እኔ ኃጢአት በቃ እንደዛው ነው። አሁን ሁሉን ነገር ስናደርግ በጋር ነው አይደለም? በቃ አሁን እኛም አሁን እየተጋባብን ነው። ስንጸልይ ስናለቅስ ዳዊት ዘመናምን ካሜራ እዛ ጋር ሆኖ ለሾው ማለት ነው። በቃ ለቲክቶክ ለዩቲዩብ ነው። በቃ አገልጋይም የሆነው አንዳንዶች እንዲህ ምናምን ብለን ስንጸልይ ዳዊት ይዘን ምናምን ገዳም ስንሄድ ምናምን አረ ሌላውን ተውት። ለአገልግሎት እንኳን ስንሄድ አይሮፕላን ተደግፈን ተነስተን ፎቶ እንፖስትና ወደ እንትን አገልግሎት እየሄድን ነው እንላለን። ከጸጉራችን ቁጥር የሚበዛውን ኃጢአታችንን ሰውረን ከቁጥር የማይገባውን ጽድቃችንን ባናወራ መልካም ነው። በግልባጩ ብናወራ ነው ጥሩ። አይ እንደው እንደ አገልጋይም ከቆጠራችሁኝ ማገለግለው እኮ ነው
ያው መቼም አገልጋይ ትንሽ ስለሆነ በጎደለ እየሞላው ነው እንጂ ለአገልግሎት ስበቃለሁ ብላችሁ ነው? እውነት ነው። ደግሞ እንኳን አንበቃ፣ ሕያው እግዚአብሔር ምስክሬ ነው፣ አንበቃ። ግን ያዕቆብን ወደድኩ ኤሳውን ጠላሁ ስላለ እግዚአብሔር እንዲሁ ስለወደደን ምክንያት ስለሌለው እንጂ ፊቱ የሚያቆም ጸጋም ፊቱ የሚያቆም የጽድቅ ስራም የለንም። እግዚአብሔር ያውቀናል። እንኳን ይሄንን ልንናገር እንኳን እንዲነ ምናምን ብለን ልንፖስት ይቅርና ይኸውላችሁ 10ቱ ቃላተ ኦሪትን 6ቱ ቃላተ ወንጌልን ፈጽመን እንኳ እግዚአብሔር ያዘዘንን ሁሉ ብናከናውን መጽሐፍ ቅዱሱ ምን በሉ ነው የሚለው? የማንጠቅም ጮክ በሉልኝ፣ የማንጠቅም ባሪያዎች ነን በሉ ነው። የማንጠቅም ዛሬ ሌላ ነው የሚባለው። እዛ ቤት ብቻ አይደለም፣ እኛም ቤት አንዳንዴ የምትባል ነገር ስላለች ነው። የሉቃስ ወንጌል ምዕራፍ 17 ቁጥር 10 እንዲህ ይላል፣ ነገር ግን እንዲሁ እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን አድርገናል በሉ ነው የሚለው። ሉቃስ 17 ቁጥር 10 የእግዚአብሔር ቃል ነው የሚለው። የማንጠቅም ባሪያዎች ነን። እዚህ መታችሁ ቁጭ ብላችሁ የምትማሩት ስለበቃችሁ አይደለም። ቆመን የምናስተምረው ስለበቃን አይደለም። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅም። ቸርነቱ፣ ምሕረቱ፣ ይቅርባይነቱ፣ ትዕግስቱ ስለማያልቅ ቅድም ሳነብላችሁ የደገምኳት ቃል አለች። ምሕረቱ የበዛ አልደገምኩላችሁ? ምሕረቱ ስለበዛልን ነው። ይቅርባይነቱ ስለበዛልን ነው። የማንንም ጥፋት ስለማይሻ ነው። ማናችንም እንኳን እግዚአብሔር ፊት ሰው ፊት የሚያቆም ማንነት የለን ማናችንም። ግን ቢያንስ እንደው ስንጸልይም ስለ ኃጢአታችን ተደብቀን ቢሆን ስንጾምም ተደብቀን ስንሰግድም ቢሆን ጥሩ ነው አይደለም? እንደው ትንሽ ጸጋም ካለን ትንሽ ብንደብቅ ጥሩ ነው። ወጣ ያለች ማሽላ ወይ ለወፍ ወይ ለወንጭፍ ይላሉ አባቶች። ከማሽላ ሙሉ እርሻ ውስጥ እንደ ወጣ ያለች ካለች ወይ ወፍ ሊያባርር ወንጭፍ ሲወነጭፍ ገበሬው ቀንጥሶ ይጥላታል። አለበለዚያ ደግሞ ምን ይበላታል? ወፍ ይበላታል። ወጣ ለማለት ጥሩ ነው ለማለት ፈልጌ ነው። መልካም ጾም በአዲስ ኪዳን ጌታ ነው የሰራልን። እንግዲህ ጾም ብቻውን ወይስ ከጾም ጋር የሚያያዙ ነገሮች አሉ? አሁን እዚህ ውስጥ የማይጸልይ ሰው አለ ወይ የለም በሉኝ። የማይጸልይ ሰው አለ የለም? አይደለም? ይሄ ሁላችንም እንጸልያለን አይደል? እሺ፣ ጸሎታችን እግዚአብሔር ፊት ቅድመ እግዚአብሔር እንዳይደርስ የሚፈልግ ሰው አለ የለም? አይደለም? ሁላችንም ጸሎታችን ተሰሚነት እንዲኖረው እንፈልጋለን አንፈልግም? ትፈልጋላችሁ? እኔም እፈልጋለሁ አይደል? በሉ አሁን በደንብ ስሙ። እስካሁን ከሰማችሁኝ መስማት በላይ አሁን ስሙ። እግዚአብሔር ፊት ጸሎታችን እንዲሰማ ከፈለጋችሁ ከጾማችን ጋር አንድ ነገር ጨምሩ፣ ምጽዋት። ጾም ሲደመር ምጽዋት እኩል ይሆናል። ጸሎታችን ቅድመ እግዚአብሔር ይደርሳል። አከተመ። ምጽዋት ከጾም ጋር ካልተደመረ ይኸውላችሁ፣ ጾምና ምጽዋት ወደ እግዚአብሔር ጸሎታችንን ተሸክመው የሚያደርሱ የጸሎታችን ክንፎች ናቸው፣ አክናፎች ናቸው። እየሰማችሁ ነው አይደለም? ጾምን ጾማለን፣ ጥሩ ነው። ለተወሰነ ሰዓት፣ ለተወሰነ ወር፣ ለተወሰነ ጊዜ። በነገራችን ላይ በኋላ እናየዋለን። መናፍቃን ብዙ የሚያነሱት ነገር አለ። የእኛን ጾም የሚነቅፉት የጾም ቀን ብላችሁ ታውጃላችሁ፣ መጽሐፍ ቅዱሳዊ አይደለም ይላሉ። እንመጣበታለን። እቺ ቤተ ክርስቲያን በመንፈሳዊው አፍንጫ ስትሸተት ወንጌል ጠረኗ ነው። መዓዛዋ ሁሉ መጽሐፍ ቅዱስ ነው። እናየዋለን ጥቅስ እየጠቀሰ ከጾማችን ጋራ። ከዚህ በፊትም ተናግሬያለሁ፣ ምጽዋት የግድ ነው። ለምሳሌ አሁን በጾም ወቅት ቁርስ የሚበላል በሽተኛ ካልሆነ መድኃኒት የሚወስድ ካልሆነ በስተቀር ወይ ከባድ ስራ የሚሰራ ካልሆነ ወይ ነፍሰ ጡር የወለደች ካልሆነች በስተቀር አይበላም አይደል? ጥሩ። አሁን በቀላሉ በትንሹ በጣም ያው ደሃ ሰው የሚባል ሰው በጣም ምስኪን የሚባል ሰው ለቁርሱ ስንት ብር ያወጣል? በትንሹ ዳቦና ሻይ ማለት ነው አይደለም? ዳቦና ሻይ ስንት ነው? ግድ በሏት እንዴ አታውቁ?
30 ብር አይደል? እግዚአብሔር ይስጣችሁ 30 ብር። ስለዚህ ቁርስ ስለማንበላ የቁርሳችንን 30 ብር ከቻልን ለማን እንስጥ? አረ ተቀልዳለህ እንዴ? 30 እኮ በወር 900 ነው እንዴ? እሺ 900 ነው። እሺ በቃ ግማሹን እንስጥ። ግማሹን 15። አረ ተው እንጂ አንተ ሲሳይ በኑሮ ያወቀው ኑሮን 15 እኮ በወር 450 ነው። ይበዛል ይሄ። በቃ እሺ 10 ብር እናርገው። በቃ 1/3ኛውን እንስጥ። ለምንድን ነው የምንሰጠው? ጸሎታችን ማን ፊት እንዲቀርብ። ይኸውላችሁ እኛ እኮ የዳነው በምጽዋት ነው። ታውቃላችሁ? በምጽዋት በስጦታ እኮ ነው። እግዚአብሔር አብ አንድያ ልጁን ምን አደረገ? ሰጠ። አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ስጦታ ምጽዋት እኮ ነው። አንድያ ልጁ እግዚአብሔር ወልድ ደግሞ ራሱን ስለኛ አሳልፎ በመስቀል ላይ ሰጠ። ለሁላችን ሰጠ። ራሱን አሳልፎ ሰጠ። ምጽዋት ነው። እግዚአብሔር መንፈስ ቅዱስ ጸጋውን ሰጠ። የምናምንበትን ጸጋ፣ ምንድንበትን ጸጋ እስከ ዓለም ፍጻሜ ድረስ ከኛ ጋር አለ። አብ ወልድ መንፈስ ቅዱስ እኮ ምጽዋት ሰጥተውን እኮ ነው እኛ ከዘላለም ሞት ወደ ዘላለም ሕይወት ሄዳን ነው። እግዚአብሔር በሰጠን ልክ መስጠት እንኳን ቢያቅተን፣ ራሳችንን መስጠት፣ ሕይወታችንን መስጠት፣ ጸጋችንን ሁሉ መስጠት ቢያቅተን እንኳ እግዚአብሔር ከሰጠን ላይ ምን እናድርግ? የቁርሳችንን እንኳን እንስጥ። ትንሽ ትንሽ እየተረዳችሁ ነው። እግዚአብሔር አብዝቶ ይግለጽልን። አሁን በመስጠቱ ደግሞ የሚጎልበት የሚመስለው ሰው አለ። እሺ እኔን አትመኑኝ እንድታምኑኝም አልፈልግም። ይሄን አታምኑም። አሁን ዛሬ እጅ ላስወጣ ነው። ይቅርታ እኔ እጅ አስወጥቼ አላቅም። ትንሽ ደስ አይለኝም። ይሄን የማያምን ሰው እጁን ያወጣ። መጽሐፍ ቅዱስ የማያምን አለ እዚህ ውስጥ? እሺ የሚያምን እዚህ ውስጥ የተጻፈውን አያውጡ። ምንም ይሉኝታ ሆነ። በቃ እግዚአብሔር ይስጣችሁ። ታምናላችሁ አይደል? በቃ ላንብበዋ። ካመናችሁ ስጡ ይላል አይልም? በቃ ይላል አይደል? እኔ አይደለሁም ያልኩት። እኔን አትመኑኝ ብያለሁ። በመስጠታችን እግዚአብሔር ምን ያደርገናል? ይሰጠናል። ሊሰጠን እኮ ነው ስጡ የሚለው እንዴ። ተው እንጂ ስጡ ይሰጣችሁማል። ላንብበው እስቲ። አሁን ስለ ምጽዋት መጽሐፍ ቅዱሳችን ላይ የተጻፈውን በሙሉ አነባለሁ። አንደኛ የሉቃስ ወንጌል ምዕራፍ 6 ቁጥር 37 አትፍረዱ። እሺ ጣት አትጠቁሙ፣ አይፈረድባችሁ ማለት። አትኮንኑ፣ ይቅር በሉ፣ ይቅርም ትባላላችሁ። ከዛስ ስጡ ይሰጣችሁ ማለት። ይሄን ማን ያለው? ከአንድ የቤተሰብ አባል ጋር ሰሞኑን አንድ ትንሽ ተነጋገርንና በጣም የሚገርመኝ አልኩት። በጣም የሚገርመኝ ሰውን የሚያምነውን ያህል እንዴት እግዚአብሔርን አያምንም? ሰውን የሚያምነውን ያህል ነው የምላችሁ። ለምሳሌ አሁን የሆነ የቀበሌ ሊቀመንበር ወይ የሆነ ሚኒስትር ወይ የሆነ የሀገሪቱ መሪ ሊሆን ይችላል። ለፖለቲካ ዓላማው የሚናገረውን ነገር እኮ ሰው ያምነዋል አያምነው? ድፍን ያለ ውሸት እኮ ነው የሚያወራው። በተለይ ምርጫ ሰሞን ምንም ወንዝ የሌለበት ቦታ ላይ ራሱ ድልድይ እንገነባላችኋል ሲሉ እናምናችኋል አይደል? የሆነውን ባለስልጣን ዘመዳችሁ የሆነ ቃል ቢገባላችሁ አታምኑት? ተውት። ውጭ ሀገር ያለው ወንድምታችሁ ክሪስ ክሮስ ጋብቻችሁ አሜሪካ ወስዳችኋለሁ አታስቡ ቢላችሁ ብዙም አሁን አዲስ አበባ ስለ የሆነ አያሳስባችሁ ማለት ለምን? የሆነ ቃል ይገባላችኋል አይደል? እሱን ተውት። የሆነ መስሪያ ቤት ባለስልጣን በቃ ሲቪሽን ይዘሽ ነይና ችግር የለውም የሆነ ቦታ ወጥፍሻ አስቀምጥ ችግር የለውም ቢልሽ አታምኙ እንዴ? በጣም ነው የምታምኑት። አረ በየካው ሚካኤል ይዣችኋለሁ። አሁን የነገርኳችሁን ሰዎች የምታምኑት ነው። በጣም በትንሹ እግዚአብሔርን እመኑ። ስጡ፣ በቃ ስጡና ፈትኑት። ካልሰጣችሁ እንዳትሰጡ ፈትኑኝ ብሏል አይደል? አሁን ምን ያደረለው የሚያልኩት እሱ ነው ያለው። አስራቱን ሁሉ ወደ ጎተራዬ አግቡ አይደል ያለው? የሰማይን መስኮት ከፍቼ በረከትን ባላትረፈርፍላችሁ በዚህ
ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። ቃሉ ነው የሚለው። ሰጥቶ ማን ነው ድሃ የሆነው? ሰጥቶ ያጣ ሰው ይኖር ይሆን? አይመስለኝም። አንዳንዶቻችን ደግሞ ያው ሲኖረኝ እሰጣለሁ እንላለን አይደል? ከሌል ሳይኖረን ነው እንደውም እኮ ፈተና። እነዛ ሁሉ ሀብታሞች ካላቸው ሙዳየ መና ውስጥ ጨመሩ አይደል? ያቺ ድሃ ያቺ መበለት ግን ያላትን ሁለት ዲናር ጣለች። ጌታ ቁጭ ብሎ ሙዳየ ምጽዋት ከሚጥሉ ሰዎች በቤተ መቅደስ ያያል፣ ይታዘባል። ከዛ ለደቀ መዛሙርቱ ምን አላቸው? እነዛ ከተርፋቸው ሰጡ፣ እቺ ግን ያላትን ሁሉ ትዳሯን ሁሉ ጣለች አለ። እየሰማችሁ ነው? አሁን ለወላጆቻችሁ አንዳንዴ አድርጉ ምናምን ሲባል እንዴ ምን አለኝና ነው? እሷ አያረግም እንዴ? እሷ እንትን አለ እንዴ የምትኖር አሜሪካ አለ እንዴ? ሁለት ስራ አለ እንዴ እሱ የሚሰራው? እሷ እንዲ በዶላር አለ እንዴ የሚከፈላት? እሷ ታርግለት እንጂ ተፎካከራለ ለአባት ለእናት። ዛሬ ለመድረስ እኮ ዳይፐር በሌለበት ዘመን በሽንት ጨርቅ ስንት ጉድህን ጠርገው ለዚህ አሁን ላለበት ማንነት ያበቁ ወላጆች እኮ ናቸው። ሳይኖር ነው መስጠት። እያለህማ ብትሰጥ ሲገርማል። እዛችሁ ውጭ 6 ነው 7 ሰው ሆነን የተማረን ጊዜ ነበራችሁ አይደል? 6 7ቶቻችሁ። አሁን እኚህ ሰውዬና እዛ ጋር ያልኳችሁ ሰውዬ ቢሰጡ ይገርማል። እዚህኛው ጫፍ ጋር እዚህ ቤተክርስቲያኑ ፊት ለፊት አንድ ሰው ያለው አይደል? ባለጠጋ እዛ ጥግ ላይም አንድ ሰው ያለው መጨረሻው ጋር። አሁን ሁለቱ ለቤተሰቦቻቸው ነገር ቢሰጡ ይገርማል። የሌለው ነው እንጂ ፓርኪንግ ሆና የሚሰራው ነው እንጂ አጠራቅሞ ይሆን ለመስቀል ሀገሩ ገብቶ አባትና እናቱን አልብሶ ሲመጣ እሱ እኮ ነው የሚገርመው። እሱ እኮ ነው የሚደነቀው። ከሌለው ላይ ያለውን ሁሉ የሚሰጠው። ትንቢተ ሚልክያስ ምዕራፍ 3 ቁጥር 9 ይሄ ሕዝብ እግዚአብሔርን ይሰርቃል፣ እናንተ ግን እኔን ሰርቃችኋል፣ በእርግማንም እርጉማን ናችሁ። በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ። የሰማይን መስኮት ባልከፍትላችሁ፣ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። ፈትኑት። አሁን ጮክ ብላችሁ ንገሩኝ። ስጡ፣ አከተመ፣ ይሰጣችኋል። ለሚለምን ሁሉ ስጥ ነው የሚለው። በቃ ስጡ፣ ካላችሁ ላይ ስጡ፣ የቁርሳችሁን ስጡ። ያኔ ጾማችን ሲደመር ምጽዋታችን እኩል ይሆናል። ጸሎታችን በማን ፊት? በእግዚአብሔር ፊት ይደርሳል። እንኳን ይሄንን ያህል ብር ሰጣችሁ ቀዝቃዛ ጽዋ ውሃ ለየኔ ቢጤ በደቀ መዝሙር ስም ብቻ ብታጠጡ እኮ ዋጋችሁ አይጠፋም እኮ ነው የሚለው የእግዚአብሔር ቃል። የማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ በተነ፣ ሰጠ፣ ጽድቁ ለዘላለም ይኖራል እኮ ነው የሚለው። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 9 ላይ በተነ፣ ሰጠ፣ ጽድቁ ለዘላለም ዓለም ይኖራል። ለመቼ ነው ጽድቅህ የሚኖረው? ተመስገን እግዚአብሔር። የእሱ ያረገን እግዚአብሔር እውነት ክብር ይግባው። 10 ሳንቲ ሰጠን መንግስተ ሰማያት ልንወርስ ፈቃዱ ነው። አይገርምም? ከፀጉራችን ቁጥር የሚበዛውን ኃጢአት በደላችንን ከልባችን ለኔ ቢጤ ራርተን ብንሰጥ 10 ሳንቲም እግዚአብሔር ያጸድቀናል። እኛን ለማዳን ምክንያት ብቻ የሚፈልግ አምላክ ማን ነው? እግዚአብሔር ነው። እኛን ለማዳን ጥቂት ምክንያት የሚፈልግ እግዚአብሔር ነው። እኛ ደግሞ ገነት ሳይሆን ሲኦል፣ መንግስተ ሰማይ ሳይሆን ገሃነም እሳት እንድንገባ ጥቂት ምክንያት እየፈለገ የሚከሰን ማን ነው? ዲያብሎስ ነው፣ ሰይጣን ነው። አስባችሁታል? በቀኝ የተሰቀለው በመንግስት አስበኝ ስላለው አዳምን ቀድሞ ገነት ገባ። ጥቂት ነገር የሚፈልግብን አምላክ ጥቂት። ላንብበው ሁለተኛ ቆሮንቶስ ምዕራፍ 9 እናንተ ቁጥር 9 ጀምሮ እኔ ቁጥር 6 ጀምሮ ያዋለው። በጥቂት የሚዘራ በጥቂት ያጭዳል፣ በበረከት የሚዘራ በበረከት ያጭዳል። እግዚአብሔር በደስታ የሚሰጠውን ሰው ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ ግን አይደለም። እሺ ሰምታችሁኛል? መምህር ሲሳይ ባለፈው አርብ ፈተነኝ እኮ በእናት። እንደዚህ ከሆነ አይደለም፣ በግድ አይደለም። እሱ ህይወቱን ሰጥቶኝ ለኔ ቢጤ እኮ የምሰጠው ለሱ እንደሰጠው ነው። ከነዚህ ከታናናሾች ለአንዱ ያደረጋችሁት ለኔ
አይደለም? አሁን እንደው እግዚአብሔር በአካል ወርዶ የሆነ 10 ብር ቢጠይቃችሁ አትሰጡትም? ተውት፣ እግዚአብሔርን ተውት። የሆነ የምታውቁት ሀብታም የሆነ ማጀራት መተውት ስልኩን ቀምተውት መኪናውን ይዘውበት ሄደው አጋጣሚ ማታ ላይ እናንተ ሰፈር አገኛችሁት። የሆነ የሚታወቅ ሀብታም ነው። ራይድ ጠርታችሁ አትሸኙትም? በዛውም እስቲ ሰላም መግባትህን በዚህ ስልክ በኋላ ደውለ ብላችሁም ስልክ ሰጡታላችሁ አይደል? ምን ተስፋ አድርጋችሁ አይደለም? አይ አናረግም። እውነቱን ንገሩ፣ ግድ የለም። ምሳሌ ነው፣ አይዟችሁ፣ ምሳሌ ነው። ንገሩ። አታረጉ አይደለ እንዴ? ምላሹን ስለምናውቀው ማለት ነው። በጣም ባለውለታዬ ከሆነ ሰላም ገብቻለሁ፣ በጣም ባለውለታዬ ነኝ ነህ። በእውነት እኔ ከተወሰደብኝ አይፎን 70 ያንተ ውለታ ነው እየቆረቆረኝ ያለው እና ነገ ባገኝ ደስ ይለኛል ምናምን ይለናል ብለን ተስፋ ስለምናደርግ አይደለም አይደል? ያ ሰውዬ ግን ሊያረገው ምን ላያረገው። አሁን ግን ስጡ እሰጣችኋለሁ ያለው በቃሉ የታመነው ማን ነው? እግዚአብሔር ነው። በቃ ከሰው ይልቅ እሱን እመኑት። በግድ አይደለም አለ፣ በጭንቅ አይደለም፣ እንደወደደ እንደፈቀደ ይስጥ ኪን አለ። በጭንቅ አይሁን በውድ እንጂ በግድ አይሁን። በተነ አለ። ቀጥሎ ለምስኪኖች ሰጠ፣ ጽድቁ ለዘላለም ዓለም ይኖራል ተብሎ እንደተጻፈ። ዳዊት ነው ይህንን ቃል መዝሙር 111 ቁጥር 9 ላይ አስቀድሞ የዘመረው። በተነ፣ ሰጠ፣ ጽድቁም ለዘላለም ይኖራል። መዝሙር 111 በቅንፍ 112 ቁጥር 9። ልቡ ጽኑ ነው አይፈራም፣ በተነ ለችግረኞች ሰጠ፣ ጽድቁ ለዘላለም ዓለም ይኖራል፣ ቀንዱም በክብር ከፍ ከፍ ይላል አለ ዳዊት ሲዘምር። ምጽዋት ይልመድብን። ዛሬ ውጥት ይበላችሁ። ይውላችሁ ጌታ ሲመጣ በቀኙና በግራው በጎቹና ፍየሎቹን ሲያቆም ከሚናገራቸው 7 ቃላት ከ3ቱ የሚበልጡት ምጽዋቶች ናቸው። ከግማሽ በላይ ምጽዋት ነው የሚያወራው። ተርቤ አብልታችሁኛል ግቡ፣ ተርቤ አላበላችሁኝም ውጡ አይደለም የሚለው። ተጠምቼ አጠጥታችሁኛል ግቡ። 2 ታርዤ አልብሳችሁኛል ምጽዋት ነው አይደለም እንዴ? እንግዳ ሆኜ መጥቼ ተቀብላችሁኛል ምጽዋት እኮ ነው። እንግዳ መቀበል ማብላት ማለት እኮ ነው እንግዳ። ታስሬ ጠይቃችሁኛል። ሲታሰር ሰው ሄደን ምን ጠይቀው እኮ ሰውየውን ነው አይደለም ምን ጠይቀው? ወይ ሴትዮዋን መስሏችሁ ነው እንዴ? እግዚአብሔርን ነው ምን ጠይቀው? ለተራበ ማብላት፣ ለተጠማ ማጠጣት፣ ለድሃ ቸርነት ማድረግ ለማን ማድረግ ነው? ምንድነው የሚለው ቃሉ? ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድረዋል፣ ብድራቱንም መልሶ ይከፍለዋል ይላል። እናንተ ለሰው እያደረጋችሁ ነው አይደል ይመስላችሁ? ለዚህ እኮ ነው ጻድቃን ጌታ ሆይ መቼ ተርበህ አይተን አበላን ሲሉት ከነዚህ ከታናናሾች ለአንዱ ያደረጋችሁት ለኔ አድርጉለት። በቃ አሁን ለዛ ለባለስልጣኑ ለባለጸጋው ቅድም ማጅራት ለተመታው ሰው ምላሹን ምናምን ጠብቀን ያደረግነው ራይድ ጠርተን ምናምን ያደረግነው ነገር አለ። የሆነ ምላሽ ጠብቀን ግዴለም በሱ አንፃር እስቲ አሁን ለድሆች እናድርግ። ምላሹን ጠብቀን እናበድረው ለእግዚአብሔር። ለድሃ ቸርነት ማድረግ ለእግዚአብሔር ማበደር ስለሆነ ላንብብላችሁ። መጽሐፈ ምሳሌ ምዕራፍ 19 ቁጥር 17 ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱንም መልሶ ይከፍለዋል። ለድሃ ቸርነት የሚያደርግ ለማን ያበድረዋል? እስቲ አንድ ልፈትናችሁ። እቺም ጥቂት የማይባል ዓመት አገልግያችኋለሁ አይደል? ብዙዎቻችሁ ያላችሁት እና ቸግሮኛል እስቲ 500 ብር አበድሩኝ አላችሁ። ብር አላችሁ 500 ሚሊዮን ብር አላችሁ። ተውት 500 ሚሊዮን ብር 5000 ብር አላችሁ። 500 ብር አበድሩኝ። አታበድሩኝ? ንገሩኝ። ቆይ ወንዶች አታበድሩኝም? አንተ ማንም የለም አታበድሩኝም እንዴ? እሺ እህቶቻችን 500 ብር ቸግሮኛል አታበድሩኝ? ቤት ያራ 500 ብር አታበድሩኝ? ለኔ አይደለም ታበድሩኛላችሁ አይደል? ከፍቅራችሁ አንፃር አሁን
ምና እንዴ እሱ ስንት ነገር ምናምን እንደዚህ ብላችሁ አሁን የሆነ ነገር ብላችሁ ብቻ ታበድሩኛላችሁ አይደል? እኔ እኮ ነገር ልመልስም ላልመልስም እኮ እችላለሁ እንዴ። ለድሃ ቸርነት ማድረግ ለማን ማበደር ነው እያለ ነው። አታበድሩትም? እሺ ለሱ አታበድሩትም? ንገሩኝ። ለእግዚአብሔር አታበድሩትም? ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ርቄባችሁ ነው። ለእግዚአብሔር አታበድሩት? ታበድሩታላችሁ? ማርያም በቃ አበድሩ፣ ለኔ ቢጤ ስጡለት። ለሱ ማበደር ማለት ለድሃ ምን ማድረግ ነው? አሁን ገብቷችኋል? ትንሽ የትምህርቱ ዓላማ ይኸውላችሁ። ላስረዳችሁ የፈለኩበት ምክንያት ለኔ ቢጤ ስንሰጥ ለኔ ቢጤ እንደሰጠን እንዳታስቡ። ብድር እያስቀመጥን ነው። ለምሳሌ ባንክ ስናስቀምጥ ባንክ ወለድ የሚባል ነገር ጨምሮ ይከፍላል አይከፍልም? አይደለም? ባንክ እንኳን ይከፍላል እኮ ያው ከወለድ ነፃ የሚባል አገልግሎት እንዳለ ማለት ነው። ግን ይከፍለናል አይደል? እግዚአብሔር አይከፍለንም? ከፋይ እኮ ነው እግዚአብሔር። ስለ አበድሩት፣ አሁን አበድሩት። ደግሞ ሰጪ አድርጎን ነው፣ ደግሞ ተጠያቂ አድርጎን ነው፣ ደግሞ ተለማኝ ሆነን ነው። እኛ ያለችንን ያቅማችንን እንደው ከሌለን እንኳን ካለው ያደርስ። አንደበታችን ክፉ እንዳይናገር ነገ ምን እንደምንሆን እናውቃለን። አላያችሁ? አግኝቼ አጣሁ ነኝ እንደኔ አትሆኑ እያሉ ትንሽ ወፈር ቀላ ያሉ ቦርጫቸው ገፋ ያለ ልብሳቸው ደህና የሆነ ሰው እንደው መለመን አፍረው ጠጋ ብለው ቤተክርስቲያን ወንድሜ ትንሽ ያሉን የሉ አሉ አይደለም? አግኝቶ ከማጣት እግዚአብሔር ይጠብቀን። ስለዚህ ምጽዋት ሲደመር ጾም እኩል ይሆናል። ጸሎታችን በማን ፊት? በእግዚአብሔር ፊት። የመጨረሻ ጥቅሴ ትንቢተ ዳንኤል ምዕራፍ 4 ልጥቀስና ልጨርስ። ጌታ ሲመጣ ምጽዋት የሚናገረው የመጽሐፍ ቅዱስ ክፍል ማቴዎስ 25 ቁጥር 33 ጀምሮ እዩት። እቤታችሁ ስገቡ እሺ። ማቴዎስ 25 ቁጥር 33 ላይ እዩት። ትንቢተ ዳንኤል ላይ ዳንኤል ምን ይለዋል? ንጉሡ ናቡከደነጾርን ንጉሥ ሆይ ምናልባት የደህንነት ዘመን ይረዝም እንደሆነ ምክሬ ደስ ያሰኘ፣ ኃጢአትህን በጽድቅ በደልህንም ለድሆች በመመጽወት አስቀር ይላል። በደልህን ለማን በመመጽወት? ለድሆች። አሁን ያልበደላለ እዚህ ውስጥ ወንዶች ከኔ ጋር ናችሁ? ተው ከኔ ጋር ሁኑ። ያልበደላለው እግዚአብሔርን ያላጠፋለ የለም አይደለም? ስለዚህ በደላችንን ለድሆች በመመጽወት ምን እናድርግ? ምጽዋት ቃል በቃል ኃጢአትን ታሰሪያለች እኮ ተብሎ ተጽፏል። ምጽዋት ቃል በቃል ማለት ነው። ትዝ ይላችኋል? አንድ ጎረቤታችን የሆነ ፓስተር እንደው መልስ ሰጥቻለሁ ዩቲዩብ ላይ ብዙ አይቶታል ብዬ አስባለሁ። እዛኛው ቤት ከበር ጀምሮ ስለሚሰጡ የኔ ቢጤዎቹ በር ላይ ያሉ ሲል የነበረው ክፍታፍ እዚህኛው ቤት ግን እኛ ጋር ስለማንሰጥ በራፋችን ላይ የሉም ምናምን ሲል ኦሬዲ ጸድቀናል ስለምንል እውነታቸውን እኮ ነው። አንዳንዴ ሳያውቁት እግዚአብሔር መንፈስ ቅዱስ እውነት ያናገራቸዋል። የኔ ቢጤዎች ያሉት ኦርቶዶክስ ተዋሕዶ ቤተክርስቲያን በር ላይ ነው ወይስ የፕሮቴስታንት አዳራሽ በር ላይ? ለምንድን ነው? እዚህ ወንጌል ትሰብካለች፣ እዚህ ትሰብካለች። ምእመኑ ምን ያደርጋል? ይሰጣል፣ ቃሉን ይተገብራል። እዛ ግን ኦሬዲ በእምነት ጸድቃቸዋል ስለሚባሉ አይሰጡም። ለምን ይሰጣሉ? እንደውም ሰጪ እኮ የሚመስሉት እነሱ ናቸው። ቸርች ሲገቡ ካያችሁ ዝንጥ ብለው ቢከር መኪና ቁምና ግን እንዲህ ሲሏቸው መስታወት ወደ ላይ የሚያደርጉት እነሱ ናቸው። እዚህ ግን ስትደግስ ራሱ እኩል ግማሽ ግማሽ ነው የምታበላው። ግልጽ ነው። ምጽዋት ኃጢአትን ታሰሪያለች። ምጽዋት ምናልባት የበላይ ሰብን ታሪክ ከልጅነታችን ጀምሮ ሰምተናል አይደል? ያ ሰው በላውን በጥርኛዋ እንዴት እንደዳነ ቃሉ ማቴዎስ 10 ቁጥር 42 ቅድም የነገርኳችሁ ቀዝቃዛ ጽዋ ውሃ ብቻ የሚሰጥ ዋጋው አይጠፋበት። ምናልባት አንዳንድ ሰዎች በተለይ በውጭ ያሉት ቤተክርስቲያን ምጽዋት ኃጢአትን ታሰሪያለች ብላ ስትሰብክ ጆሮአቸውን ያሳክካቸዋል። አመኑም አላመኑም ግን እቺ ቤተክርስቲያን ያልተጻፈ አንብባ አታውቅም። መጽሐፈ ሲራክ ምዕራፍ 3 ቁጥር 28 የምትነድን እሳት ውሃ ያጠፋታል፣ እንደዚሁም ሁሉ ምጽዋት ኃጢአትን ታሰሪያለች። ሲራክ 3 ቁጥር 28
ምጽዋት ኃጢአትን ታሰርያለች። ግልጽ ነው። እናንተ የዛሬ 25 ዓመት የሰጣችሁትን 25 ሳንቲም ይረስታችሁታል። እግዚአብሔር ግን የዛሬ 10 ዓመት የሆነ ሰው በራፋችሁን አንኳኩቱ ውሃ ስጡኝ ሲል የሰጣችሁትን ውሃ ረስታችሁታል። እግዚአብሔር ግን እናንተ የዛሬ ምናምን ዓመት የሆነ ራቁቱን ሲሄድ የነበረ እብድ ምናምን አይታችሁ ወይ አውልቃችሁ የሆነ ኮታችሁ ወይ መኪና ውስጥ ቀያሪ ልብስ ከያዛችሁ ምናምን ሰጣችሁ ወይ ቤታችሁ ገብታችሁ የሆነ ልብስ አውጣችሁ ሰጣችሁ ረስታችሁታል። ወይ ከክፍለ ሀገር ተሰደው መጥተው ከነ ልጆቻቸው የልብስ ላቄ ሳንድም ድቃቄ የሰጣችኋቸውን የኔ ቢጤዎች ረስታችኋቸው ሊሆን ይችላል። እግዚአብሔር ግን አይረሳውም። በታመምክ ጊዜ አልጋህን የሚያነጥፍልህ መልአክ ይሰድልሃል። አንተ ለድሃና ለምስኪን የምታስብ ሰው ሆነ እግዚአብሔር ተቸግረህ አንተን የሚያይበት አይን የለው። አስመሽዋችሁ 1 ሰዓት ተኩል ነው። ያው 1 ሰዓት ከ35 እንጨርሳለን። አትዩ ሰዓት አትዩ ጨርሰናል። መዝሙር 40 በቅንፍ 41 ቁጥር 1 የመጨረሻ ጥቅስ ለችግረኛና ለምስኪን የሚያስብ ሰው ምስጉን ነው። እግዚአብሔር